የስልጣኔ ጉዞ ማጥናትና መረዳት ለምን ያስፈልጋል? አንድ የመለወጥ የማደግ የመሻሻል ትልም ያለው ሀገር የስልጣኔ ጉዞን ወደ ኋላ መለስ ብሎ ማየት የሚያስፈልገው ዋናው ምክንያት ሳሙኤል ሃንቲንግተን እንደሚለው የሰው ልጅ ታሪክ የስልጣኔ ታሪክ ነው። ታሪክ የሚባለው ጉዳይ ራሱ የሱልጣኖችና ስልጣኔያቸውን በበላይነት መናገር ማስጨበጥ የቻሉ ግለሰቦች ስብስቦች እውነት ነው እንጂ የብዙ ተሸናፊዎች የብዙ አሸንፈው መናገር ያልቻሉ ኃይሎች የተረሱ በርከት ያሉ ጉዳዮች ይኖራሉ። የሰው ልጅ ታሪክ የስልጣኔ ታሪክ ከሆነ መፈተሽ የሚያስፈልግበት ዋናው ምክንያት ማህበረሰብ፣ ግለሰብ፣ ሀገር፣ አህጉር ብላይንድ ስፓት አላቸው። ወደፊት መሸምጠጥ የሚፈልግ ማንኛውም ኃይል በትልቅ መስታወት ወደፊት ማየት ብቻውን በቂ አይደለም። ብላይንድ ስፖቱን ቼክ የሚያደርግበት ስፖኪዮ ከቨር የማያደርግበትንም መለስ ቀለስ እያለ ማየት በክሪቲካል ሞመንት ያስፈልጋል።